ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች በጎጃምና ወሎ ቤት አማራ ከፍተኛ ድል ሲያስመዘግቡ፣ በጎንደር በፋኖ ስም እገታ ሲፈጽሙ የነበሩ ወንበዴዎች ወደ አገዛዙ መኮብለላቸው ተሰምተዋል። በጎጃም የፋኖ አመራሮችን ጨምሮ ፋኖ ከበባውን ሰብሮ ወጥቷል። አገዛዙ በበኩሉ ከ14 ጊዜ በላይ የመድፍ ድብደባ ፈጽሟል። በወሎ ቤት አማራ ራያ ግንባር ግለቱን የጠበቀ ሶስተኛ ቀኑን ያስቆጠረ አፍላ የውጊያ መረጃ ይዘናል። ቀዳሚ መረጃዎቻችን ናቸው። ዝነኛው የጥበብ ሰው አርቲስት ቴዎድሮስ ካሳሁን በአዲሱ አልበሙ ሪከርድ ሲሰብር፣ አብይ አህመድ በበኩላቸው የጀመርነው የብልጽግና ጉዞ በደም መሰረት ላይ የቆመ በመሆኑ ጩኸት አያናውጠንም ሲሉ ከባድ ዛቻ ሰንዝረዋል። የህዝብ ድምፅና ጸረ ህዝብ ንግግሮች እኩል ሲሰሙበት የዋለውን የዕለቱን አብይ አጀንዳ በሰፊው ቃኝተነዋል። ዩኒቨርሲቲዎችን ወደ ጦር ማሰልጠኛ የመቀየር እቅድ ይዞ የሚሰራው የብልጽግናው አገዛዝ ትውልዱን ከከፍተኛ ትምህርት ገበታ ከዚህም በላይ እንደሚያራርቀው በመሪው በኩል አንድ መልእክት አስተላልፈዋል። አትጠራጠሩ፣ ዩኒቨርሲቲዎች ከ30 ዓመት በኋላ ይጠፋሉ። ይህ ቃል የአንድ ተራ ግለሰብ ቃል ሳይሆን የብልጽግናው አለቃ ነው። አብይ በትምህርት ጉዳይ የሰጡት ማብራሪያ አነጋጋሪ፣ አወዛጋቢና አስደንጋጭ ሲሆን በጉዳዩ ላይ ከምሁራን ምልከታ ጋር ሰፋ ያለ መረጃ ይዘናል። ኢራን የቀይ ባህር የንግድ መስመር እንደምትዘጋ ዝታለች። የአሜሪካ የባህር ኃይል እገዳ ካልተነሳ ቀውሱ እንደሚባባስ ተነግሯል። የአሜሪካ የጦር መርከቦች በቀይ ባህር ቀጠና የሚገኙ መሆኑ የዕለቱ አነጋጋሪ መረጃ ሆኗል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናምራለን። የፋኖ ኃይሎች በጎጃምና ወሎ ቤት አማራ ከፍተኛ ድል ሲያስመዘግቡ፣ በጎንደር በፋኖ ስም እገታ ሲፈጽሙ የነበሩ ወንበዴዎች ወደ አገዛዙ መኮብለላቸው ተሰምተዋል። በጎጃም በጎዛመን ሊባኖስ ግንባር ዛሬ ሚያዝያ 8 ቀን ከንጋቱ 11 ሰዓት ጀምሮ በፋኖ ኃይሎችና በአገዛዙ ጦር መካከል ከባድ ውጊያ መካሄዱን ከአካባቢው ምንጮች ሰምተናል። አፋበን ቴዎድሮስ እዝ በበኩሉ የሰራዊቱ ስልታዊ ጥቃት በአገዛዙ ጦር ላይ ከፍተኛ ድል እንዲገኝ ማድረጉን በግንባር መረጃው ላይ አመላክተዋል። በምስራቅ ጎጃም ጀቤ ግንባር ጎዛመን ሊባኖስ ተብሎ በሚጠራው አካባቢ ሚያዝያ 8 ቀን ሲካሄድ በዋለው ውጊያ የአገዛዙ ጦር ፋኖን ለመክበብ የከፈተው ውጊያ ክፉኛ የተመታበት ሆኗል ያለው እዙ የሰራዊታችንን ስልታዊ ማጥቃት የአገዛዙን ከበባ ለመስበር አብቅቶናል ሲል የአውደ ውጊያ ውሎውን ገልጿል። ከንጋቱ 11 ሰዓት ጀምሮ በተካሄደው በዚህ ውጊያ ቁጥሩ በውል ያልታወቀ ነገር ግን በርካታ የአገዛዙ ጦር ሰራዊት ኪሳራ ማስተናገዱን ነው እዙ በግንባር መረጃው ላይ ያመላከተው። በውጊያ ላይ የተሳተፉ የፋኖ ምንጮች እንዳሉት ከበባ የሰበረ ስልታዊ ማፈግፈግ ያደረገው ፋኖ የሰራዊቱ አመራሮች በወሰዱት ብልህና አስደናቂ የታክቲክ ስልት ሰራዊቱ ሳይበታተንና ምንም አይነት የሰው ኃይል ጉዳት ሳይደርስበት ከበባውን ወጥቶ እንዲሰባሰብ አድርጓል ሲሉ የአውደ ውጊያ ውሎውን ገልጸዋል። ይህም አመራሩ ያለውን የውጊያ ሜዳን የመቆጣጠር የላቀ ብቃት በግልጽ ያሳየ ነው ተብሏል። ድንገት በጀርባ በመግባት የዙ 23 የመድፍና የሞርተር ድጋፍ የነበረውን የአገዛዙን ጦር መምታት የቻሉት የፋኖ ኃይሎች ከበባው ከመሰበሩም በላይ እከባለሁ ብሎ የገባው የአገዛዙ ጦር ተከቦ ክፉኛ መመታቱን ነው የገለጹት የፋኖ ምንጮች። በዚህ እጅግ አስቸጋሪና አስጊ በሆነ አውደ ውጊያ ከፍተኛ ጉዳት ያስተናገዱት የአገዛዙ ቁስለኛ ወታደሮች በደብረ ማርቆስ ሪፈራል ሆስፒታል ሕክምና እያደረጉ መሆኑን ሰምተናል። እንደ መረጃዎች ገለጻ 4 አምቡላንሶችና አንድ አይሱዚ መኪና ሙሉ ቁስለኛ ከውጊያ ቀጠናዎቹ ተነስቶ ወደ ደብረ ማርቆስ ከተማ ተወስዷል። እጅ ለመስጠት መጥተው የነበሩ የአገዛዙ ወታደሮች ከጀርባ በመጡት የራሳቸው ኃይሎች በተከፈተባቸው ተኩስ በሙሉ እርምጃ ተወስዶባቸዋል ያሉት የፋኖ ምንጮች ይህም አገዛዙ የራሱን ወታደሮች እንኳን የማይመር ጨካኝና ተስፋ የቆረጠ መሆኑን ያረጋገጠ ክስተት ነው ብለዋል። በዚህ መልኩ ከባድ ሽንፈት ያስተናገደው የአገዛዙ ጦር በቀልን መሰረት ያደረገ 14 ያክል የመድፍ ጥቃቶችን በሰላማዊ ማህበረሰብ ላይ ማድረሱን ከአካባቢው ነዋሪዎች ሰምተናል። የመድፍ ጥቃቱ የተፈጸመው በምስራቅ ጎጃም ጀቤ ግንባር ጎዛመን ሊባኖስ ተብሎ በሚጠራው አካባቢ ሲሆን በጥቃቱ በርካታ የአርሶ አደር መንደሮች የጉዳት ሰለባ መሆናቸውን የጣና ዘጋቢ ከአካባቢው ነዋሪዎች አረጋግጠዋል። ይህ ድርጊት የአገዛዙን እጅግ ዝቅተኛ ሞራልና የሽንፈት ግብረ መልስ ያሳያል ያሉት የፋኖ ኃይሎች ሰራዊቱ አሁንም በማንኛውም ዝግጁነት ላይ እንደሚገኝ አረጋግጠዋል። በሌላ የግንባር መረጃ በራያ ግንባር ከትናንት በስቲያ ጀምሮ የተቀሰቀሰው ውጊያ ግለቱን እንደጠበቀ ሶስተኛ ቀኑ ላይ እንደሚገኝ ለጣና በደረሳት የግንባር መረጃ ላይ ተመላክተዋል። ውጊያው በፋኖ ድል አድራጊነት እየተመራ አድማሱን አስፍቶ ቀጥሏል ያለው አፋብን ምኒልክ ዕዝ በልዩ ዘመቻ የፋኖ ኃይሎች እየተመራ በራያ ቆቦ በዋጃና ጥሙጋ ግንባሮች የተጀመረው
ከፍተኛ ውጊያ ለሶስተኛ ቀን ውሎ እንደቀጠለ መሆኑን ገልጸዋል። በተለይም በባይባዋ፣ በጀመዶ ማርያም፣ በኮርቶም፣ በኩቤ ቃሬንሳና በአካባቢው የአገዛዙ ጦር ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንደደረሰበት ተሰምተዋል። በራያ ቆቦ፣ ጎለሻ፣ ጎቡ ጋሪያ፣ አባሆይ ጋሪያ፣ ጠበለት፣ ተኩለሽ ዙሪያ፣ ቀዩ አፈር፣ በጮቢበር፣ በጠዘጠዛ ግንባሮች ደግሞ ከሚያዝያ 6 ምሽት ጀምሮ እስከ ትናንት ንጋት ድረስ ብቻ ከ250 በላይ የአገዛዙ ወታደሮች በውጊያ ሲሞቱ ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር መግባታቸውን የአፋብን ምኒልክ ዕዝ የግንባር መረጃ ላይ ተመላክተዋል። ቦታ ማሪያ፣ ኩቢ ቀረንሳ፣ ኮባ መንደርና ቀዩ ጋሪያ የተረፈው የአገዛዙ ጦር የጓዱን አስከሬን ሳያነሳ የሸሸባቸው አካባቢዎች ናቸው ያለው እዙ ከላስታ መገንጠያ አባሆይ ጋሪያን ይዞ እስከ ግዳን ምላሽ ድረስ በተደረገ ተጋድሎ ከ100 በላይ የአገዛዙ ወታደሮች መሞታቸውን ገልጸዋል። ይህ ቁጥር የአገዛዙ ጦር ሲሸሽ በተሽከርካሪ ጭኖ ከወሰደው ሞትና ቁስለኛ የተረፈ ሲሆን ከወደቀው አስከሬን እጥፍ ተጭኖ ወደ ቆቦና አካባቢው መወሰዱን የፋኖ ምንጮች ተናግረዋል። ውጊያውን በመከላከል የጀመሩት የፋኖ ኃይሎች በብርሃን ፍጥነት ከመከላከል ወደ ማጥቃት ተሸጋግረው የአገዛዙ ጦር ስትራቴጂካዊ ኪሳራ እንዲያስተናግድ ማድረግ መቻላቸውን አፋብን ምኒልክ ዕዝ በተከታታይ የአውደ ውጊያ ውሎ መረጃው ላይ አመላክተዋል። ፋኖ በራሱ የጦር ንድፍ የአገዛዙን ጦር ስቦ መምታት የውጊያ የበላይነቱን እንዳስጠበቀ ውጊያው ዛሬ ሶስተኛ ቀኑን ይዞ እንደቀጠለ መሆኑን ከራያ ግንባር አመሻሹን የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ በፋኖ ስም ሲነግዱ የነበሩና በጎንደር ደባርቅ መስመር እገታ ሲፈጽሙ የቆዩ ኃይሎች ወደ አገዛዙ መኮብለላቸውን አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ገልጸዋል። እዙ የጥፋት ቡድን አባላት ሲል የገለጻቸው እነዚህ ኃይሎች እጃቸውን ለብልጽግና ሰራዊት ሰጥተዋል ብለዋል። ከጎንደር እስከ ደባርቅ ባለው መስመር ላይ የፋኖን ስም ሽፋን በማድረግና የህዝብን ትግል በማጠልሸት የግል ጥቅማቸውን ለማሳደድ ሲንቀሳቀሱ ነበር ያላቸው እነ የባየው ደሴ ሚያዝያ 5 ቀን ለአገዛዙ እጃቸውን ሰጥተዋል ያለው እዙ ይህ ቡድን ከ12 በላይ አባላትን በማደራጀትና የጥፋት መረብ በመዘርጋት ላለፉት 2 ዓመታት ንጹሃን ዜጎችን በማገትና በመዝረፍ የአካባቢውን ሰላም ሲያውኩ የቆዩ መሆናቸውን ገልጸዋል። እነዚህ በፋኖ ስም የሚነግዱ አካላት የጭካኔ ተግባራቸውን በንጹሃን ላይ ሲፈጽሙ የቆዩ ሲሆን ከ4 ዓመት ህፃን ጀምሮ እስከ ማዕፀን ስፔሻሊስት ሐኪሞች ድረስ በማገት የፋኖ ትግል ላይ ጥላሸት ለመቀባት ጥረት ሲያደርጉ መቆየታቸውን አፋብን ጎንደር ጠቅላይ ግዛት በላይ ዕዝ በማብራሪያው ላይ አመላክተዋል። በተለይ በቅርቡ አንድ የአምቡላንስ አሽከርካሪ፣ አንድ የማዕፀን ስፔሻሊስት ዶክተርና አንድ ክሊኒካል ነርስ በማገት የፈጸሙት ድርጊት የቡድኑን ማንነት በግልጽ ያሳየ ነው ያለው እዙ በቀጠናው የተሰማራው እውነተኛ ፋኖ ባደረገው ማረጋገጫ የታገቱት ግለሰቦች 420 ሺህ ብር እንዲከፍሉ መደረጉ የታወቀ ሲሆን ይህም ቡድኑ ለህዝብ አገልግሎትና ለሰብአዊነት ምንም አይነት ግድ የሌለው መሆኑን በተግባር ያሳየ ነበር ብለዋል። ይህንን አደገኛ ቡድን በቁጥጥር ስር ለማዋልና የህዝብን ደህንነት ለማስጠበቅ በተደረገው ኦፕሬሽን የጭና ክፍለ ጦርና የራስ ደጀን ክፍለ ጦር አባላት ከፍተኛ መስዋዕትነት ከፍለዋል ያለው እዙ በዚህ የክትትልና የማዳን ተግባር ወቅት ታጋይ አለምነው ገብሬ የተሰዋ ሲሆን ታጋይ ማርየ ተሾመ ደግሞ የአካል ጉዳት ደርሶበታል በማለት የተከፈለውን መስዋዕትነት አስረድተዋል። የሰራዊት አባላችን ይህንን ዋጋ የከፈለው በፋኖ ስም የሚነግዱ ወንጀለኞችን ለህግ ለማቅረብ የህዝብን ስም ከሚያጠፉ ባንዳዎች አካባቢውን ለማጽዳትና የዜጎችን የመንቀሳቀስ መብት ለማረጋገጥ መሆኑን ማህበረሰቡ ሊረዳው ይገባል ሲል አፋብን ጎንደር ጠቅላይ ግዛት በላይ ዕዝ በይፋ አስታውቋል። ዝነኛው የጥበብ ሰው አርቲስት ቴዎድሮስ ካሳሁን በአዲሱ አልበሙ ሪከርድ ሲሰብር አብይ አህመድ በበኩላቸው የጀመርነው የብልጽግና ጉዞ በደንብ መሰረት ላይ የቆመ በመሆኑ ጩኸት አያናውጠንም ሲሉ ከባድ ዛቻ ሰንዝረዋል። በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ በተለይም ባለፉት 20 ዓመታት የመሪነት ቦታውን ተረክቦ የጥበብ ንጉስ የሚል ስያሜ ከአድናቂዎቹ የተቸረው ድምፃዊ ቴዎድሮስ ካሳሁን በበርካታ የሙዚቃ አፍቃሪያን ዘንድ በከፍተኛ ጉጉት ሲጠበቅ የነበረውን ኢትዮሪካ የተሰኘውን አልበሙን ዛሬ ሚያዝያ 8 ቀን 2018 ከቀኑ 8 ሰዓት ጀምሮ በይፋ ለቋል። ድምፃዊው ይህንን አዲስ ስራው በሀገሪቱ በተለያዩ ጊዜያት በማንነታቸው ምክንያት ጥቃት ለደረሰባቸውና ለተፈናቀሉ ንጹሃን ኢትዮጵያውያን መታሰቢያ እንዲሆን ማበርከቱ ደግሞ በሚሊዮኖች በሚቆጠሩ አድናቂዎች ብቻ ሳይሆን ድምፃዊው በሚያነሳቸው ሀሳቦች የማይስማሙ ወገኖች ጭምር እንዲያደንቁት ተገደዋል። ቴዲ አፍሮ ከአዲሱ አልበም ሽፋን ጋር ባጋራው ይፋዊ መልእክት ላይ እንዳሰፈረው አልበሙን ግፍ ለደረሰባቸው ወገኖች መጽናኛና መታሰቢያ እንዲሆን አሳስበዋል። ድምፃዊው በአልበሙ ማስታወቂያ ላይ ባሰፈረው መልእክት ይህ ሙዚቃ በተለያዩ የሀገራችን ክፍሎች በማንነታቸው ብቻ ተለይተው በግፍ ለተገደሉ ንጹሃን ወገኖቻችንና እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን ወገኖቻችን በሙሉ መታሰቢያ ይሆንልኝ በማለት የህዝብ አጋርነቱን አሳይቷል። ኢትዮሪካ የተሰኘው አዲሱ የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበም 18 ትራኮችን ያካተተ ሲሆን ጥቁር አፍሪካዊነትን በሚያጎላ አርማ ያሸበረቀ ነው። ድምፃዊው በአዲሱ አልበም ጀንበር በተሰኘ
የተሰኘው ሙዚቃ በተለቀቀ በ3 ሰዓታት ውስጥ 1 ሚሊዮን ተመልካች በማግኘት ወደር የለሽ ክብረ ወሰን አስመዝግበዋል። የጣና ዘጋቢዎች ባደረጉት ክትትል ድምፃዊው የዩቲዩብ ቻናል አዲሱ አልበም መለቀቅ ከጀመረ ጀምሮ በ3 ሰዓታት ውስጥ 280 ሺህ ተከታዮች ተቀላቅለውታል። ይህም በኪነ ጥበቡ ዓለም ሌላኛው ክብረ ወሰን ሆኗል። ቴዲ በአዲሱ አልበሙ ዳስጣል በሚል ስራው በገዛ ሀገራቸው ባይተዋር የሆኑ ብዙሃን ኢትዮጵያውያንን ስሜት አስተጋብቷል። ሙዚቃው አየር ላይ ከዋለበት ሰዓት ጀምሮ በርካቶች በቁጭት ሲብሰለሰሉ ታይተዋል። የፖለቲካ ተንታኞች እንደሚሉት ኦህዴድ ሰራሽ ድቅድቅ ፖለቲካ ላይ አብሪ ኮከብ ሆኖ የወጣው የድምፃዊው አዲሱ አልበም በኢትዮጵያ የህዝብ ትግል ላይ የብርሃን ችቦ የለኮሰ ሆኗል። የጥበብ ሀያሲዎች በበኩላቸው አዲሱ የቴዲ አፍሮ የቅኝት ድርሳን ዳግም የብሔራዊ ኩራት ማማን ያጸና፣ የኢትዮጵያን ህዝብ የናፈቀውን የታሪክ ወርቅ ያሳየ፣ ደባል ሱስን በኢትዮጵያዊ ጭንብል ሲያወናብድ የከረመውን የአገዛዙን ገመና በጥበብ ጉልበት አደባባይ ላይ ያሰጣ ነው ሲሉ ሙገሳቸውን ሲሰጡ የጣና ዘጋቢዎች ታዝበዋል። እንደ ባለሙያዎቹ ገለጻ የቴዲ ዜማዎች ተራ የድምፅ ውህዶች ሳይሆኑ በመከራ ዶፍ የረጠቡት ልቦች የሚያደርቁ፣ የተሰነጠቀውን የአንድነት ቅጥር የሚጠግኑ፣ በኢትዮጵያዊነት ሰማይ ስር የሚያሰባስቡ የፍቅር ማዕዶች ናቸው። ኢትዮሪክ አልበም ያረጀውን የታሪክ ቁስል በዜማ ጠበል የሚፈውስ፣ ትናንትን ከነገ የሚያወዳጅ፣ የወደቀውን የሀገረ መንግስት ወግ ከፍ የሚያደርግ፣ በናፍቆት የጠበቀውን የሚያረካ፣ በገዢዎች የተሳደደውን የሚያጽናና የነፍስ ስንቅ እንደሆነ የኪነ ጥበብ ሀያሲዎች አስተያየታቸውን በመስጠት ላይ ይገኛሉ። የድምፃዊውን የአንደበቱን ረቂቅ ኃይልና የህዝባዊ ተቀባይነቱ ጥልቀት የስልጣናቸውን መሰረት የሚንድ የመሬት መንቀጥቀጥ ሆኖ የታያቸው የብልጽግናው አገዛዝ ባለስልጣናት በበኩላቸው በከፍተኛ ድንጋጤ ላይ ቢገኙም በመሪያቸው በኩል አንሸበርም የሚል መልእክት አስተላልፈዋል። በሀገር ውስጥና በውጭ ያለውን በሚሊዮን የሚቆጠር ኢትዮጵያዊ ቀልብ ተቆጣጥሮ የዋለው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አልበሙን በለቀቀው በዛሬው ዕለት ከአዲስ አበባ ውጭ ያሰላን የንፋስ ኃይል ማመንጫ ሲያስመርቁ የዋሉት ጠቅላይ ሚኒስተር አብይ አህመድ እጅግ በጨፈገገ ስሜት ቆጣ ብለው የጀመርነው የብልጽግና ጉዞ በደም መሰረት ላይ የቆመ በመሆኑ ትናንሽ አጀንዳዎችና ጩኸቶች ሊያናውጡት አይችሉም ሲሉ ተደምጠዋል። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። አብይ ለልማት አገልግሎት ይውላል ያሉትን ፕሮጀክት በሚያስመርቁበት ዕለት መንግስታቸው በደም ላይ የተመሰረተ መሆኑን ሲናገሩ ተደምጠዋል። ይህን ንግግር እርሳቸውና አገዛዛቸው የገጠማቸውን የህዝብ ቅቡልነት ቀውስ በወታደራዊ የበላይነት የመጨፍለቅ ዝግጁነት እንዳላቸው ያሳዩበት መድረክ ነው ያሉት አስተያየት ሰጪዎች ብልጽግና የኪነ ጥበቡን ብርሃን ለማጥፋት ከማንኛውም ነውር የማይመለስ ነው ይላሉ። በተለይም የደም ግብር የለመደው የቀውስ ዘመን አትራፊ የሆነው አገዛዙ ኦህዴድ ብቻውን ተወዳድሮ በሚያሸንፈው ምርጫ ላይ የሞት ጥላ የሆነበትን የቴዲ አልበም መውጣት በድህረ ምርጫ ክፉ መንፈሱ የበቀል ጅራፍ እንደሚያነሳበት ስጋታቸውን ከወዲሁ ይገልጻሉ። እንዲያም ሆኖ ህዝብን ጋሻው ያደረገው የኪነ ጥበቡ ንጉስ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ለቃሉ ታምኖ በቀጠሮ መሰረት በዛሬው ዕለት አልበሙን ይፋ ማድረጉን ተከትሎ በብልጽግና መንደር ከፍተኛ መደናገጥ ፈጥሯል። ድምፃዊው አልበም ብቻ ሳይሆን ህዝባዊ የትግል አጀንዳ ለቋል የሚሉት አስተያየት ሰጪ ወገኖች የትግሉን ችቦ 4 ኪሎ ማድረስ ከመሃል ወደ ዳር የተገፋው ህዝብ ኃላፊነት ነው ሲሉ ያስገነዝባሉ። አትጠራጠሩ፣ ዩኒቨርሲቲዎች ከ30 ዓመት በኋላ ይጠፋሉ። ይህንን ያሉት የብልጽግናው አለቃ ናቸው። ጠቅላይ ሚኒስተር አብይ አህመድ ከሰሞኑ በሁለት ተከታታይ ክፍል በሰጧቸው ቃለ ምልልሶች አነጋጋሪ፣ አወዛጋቢና አስደንጋጭ አስተያየቶችን ሰንዝረዋል። የከፍተኛ ትምህርት ተቋም ቆይታ የላቸውም በሚል በትምህርት ዝግጅታቸው ላይ ከፍተኛ ጥያቄ የሚነሳባቸው ጠቅላዩ ትምህርትንና ኢኮኖሚያዊ ጉዳዮችን በተመለከተ የሰጧቸው አስተያየቶች ልብ ሊባሉ የሚገባቸው ናቸው። በተለይም ከፍተኛ የትምህርት ተቋማት ዩኒቨርሲቲዎች ይጠፋሉ ማለታቸው መነጋገሪያ ሆነዋል። ዩኒቨርሲቲ ምንም ጥርጥር የለውም የዛሬ 30ና 40 ዓመት ሟቾች ናቸው ያሉት አብይ ከ30ና 40 ዓመት በኋላ ዩኒቨርሲቲ የሚሰለፍ ሰው አይገኝም ብለዋል። ዩኒቨርሲቲ ምንም ጥርጥር የለውም የዛሬ 30-40 ዓመት ሟቾች ናቸው። የዛሬ 30-40 ዓመት ዩኒቨርሲቲ የሚሰለፍ ሰው አታገኙም።
ዩኒቨርሲቲ 4 ዓመት 5 ዓመት የምትማረውን ትምህርት በ6 ወር በ3 ወር ቤት መማር ትችላለህ። ምንም ጥርጥር የለውም። የትሬንዱ እንደሱ ነው። ዩኒቨርሲቲ 4 እና 5 ዓመት የምትማረውን ትምህርት በ6 ወርና በ3 ወር ከቤት መማር ትችላለህ ሲሉ የተሰሙት አብይ አንድ ወጣት በከፍተኛ ትምህርት ተቋም ማለፍ የሚያስፈልገው ዋነኛው ነገር በትምህርት ቆይታው ከሚያገኘው እውቀትና ክህሎት በተጨማሪ ማህበራዊ መስተጋብሩና ዲሲፕሊኑ ተማሪውን የሚቀርጸውን ስብዕና ግምት ውስጥ ያላስገባ ግልብ አስተያየት ነው የሚል ትችት ቀርቦባቸዋል። ሌሎች ነቃፊዎች ደግሞ ጠቅላይ ሚኒስተሩ ትምህርት የሚጠይቀውን ጥብቅ ዲሲፕሊን እያሟሉ አለመምጣታቸውን በማንሳት ጸረ ተቋም መሆናቸውን ያሳዩበት ንግግር ነው ብለውታል። በተለይም ትምህርት ለምርምር ሰፊ ቦታ የሚሰጥ ተቋም በመሆኑ የአንድ ሀገር ማህበረ ኢኮኖሚያዊ ሁነት የሚበየነው በዚህ ዲሲፕሊን ነው የሚሉት ምሁራን በዘመነ ሉላዊነት ወይንም ግሎባላይዜሽን ትምህርት የምርጫ ጉዳይ አስተሳሰብና ባህል በመፍጠር ብሔራዊ ራዕይ የሚገነባበት ትልቁ መሳሪያ ነው ሲሉ ያስረዳሉ። ይህም ያለ ተቋማዊ አሰራር የማይታሰብ ነው ይላሉ። እንደ ምሁራኑ ገለጻ ትምህርት ተቋማዊ በሆነ መልኩ ብሔራዊ ራዕዩን ጠብቆ ሲሰጥ የዓለም የኃይል አስተላለፍ የሚጠይቀውን እውቀት ክህሎት ለመያዝ ኢኮኖሚያዊና ማህበራዊ ብልጽግና ለመጎናጸፍ ቁልፍ ሚና ይጫወታል። እንደ ብልጽግና አለቃ አብይ አህመድ መከራከሪያ ደግሞ ዩኒቨርሲቲ ገብቶ መማር ዋጋ የለውም፣ ዩኒቨርሲቲዎችም ከ30ና 40 ዓመት በኋላ ይጠፋሉ፣ ራሱ ዩኒቨርሲቲ የእሳቤ ችግር አለበት የሚል በድፍረት የተሞላ ንግግር ያደረጉት አብይ አህመድ አሁን ዩኒቨርሲቲዎች ላይ ምርመራ ቢደረግ 1000-2000 ተማሪ መቀበል የሚችል ባዶ ኮንዶሚኒየም ይገኛል፣ ደግሞ የተሰራበት ርካሽ ስለሆነ አይቀጥልም፣ ፈራሽ ነው ሲሉ ጸረ እውቀት ምኞታቸውን በፖሊሲ አቅጣጫ መልኩ አስደግፈው ተናግረዋል። የአብይ መከራከሪያ ዩኒቨርሲቲ የገነባ ነው በቂ መዋዕለ ህጻናት ያለበት ሀገር ሆኖ ቢሆን ኑሮ ችግር አልነበረውም። በመንግስት የተገነባ 10 መዋዕለ ህጻናት የለም፣ ስለዚህ ዩኒቨርሲቲዎቹ ዋጋ የላቸውም የሚል እርስ በርሱ የሚጋጭ ሀሳብ ነው። ዩኒቨርሲቲዎችን ወደ ጦር ማሰልጠኛ የመቀየር እቅድ ይዞ የሚሰራው የብልጽግናው አገዛዝ ትውልዱን ከከፍተኛ ትምህርት ገበታ ከዚህም በላይ እንደሚያቋርጠው የጠቅላይ ሚኒስተሩ ማብራሪያ ጠቋሚ ሆኗል። በብልጽግናው አገዛዝ የትምህርት አጠቃላይ ፖሊሲ ውድቀት አስፈሪ የትውልድ ክፍተት እየተፈጠረ ባለበት በዚህ ጊዜ አብይ በትምህርት ጉዳይ የሰጡት ማብራሪያ ብልጽግና በስልጣን ላይ እስካለ ድረስ የኢትዮጵያ ታዳጊ ወጣቶች ተስፋ እንደሌላቸው ነው። በሁለቱ ብርሃኖች የጅምላ እልቂት እየተፈጸመበት በሚገኘው የኢትዮጵያ ወጣት አሁን ላይ ብርሃኑ ነጋ ሲጥሉ ብርሃኑ ጁላ እያነሱ ወደ ሞት ሜዳ ይሸኟቸዋል። ነገ ደግሞ እድል ካገኙ ዩኒቨርሲቲዎችን እንዳሉት ዘግተው የጦር ማሰልጠኛ ሊያደርጓቸው ይችላል የሚለው ስጋት ከብልጽግና ባህሪ አኳያ ተጨባጭ ሆኖ ይታያል። ኢራን የቀይ ባህርን የንግድ መስመር እንደምትዘጋ ዝታለች። የአሜሪካ የባህር ኃይል እገዳ ካልተነሳ ቀውሱ እንደሚባባስ ተነግሯል። የአሜሪካ የጦር መርከቦች በቀይ ባህር ቀጠና የሚገኙ መሆኑ የዕለቱ መነጋገሪያ መረጃ ሆኗል። በፓኪስታን ኢስላማባድ የተካሄደው የሰላም ንግግር ያለ ስምምነት መጠናቀቁን ተከትሎ በአሜሪካና በኢራን መካከል ያለው ውጥረት ወደ ከፍተኛ ደረጃ ተሸጋግሯል። የተኩስ አቁም ስምምነቱ ሊጠናቀቅ 4 ያክል ቀናት ቀርተውታል። አሜሪካ በኢራን ወደቦች ላይ የባህር ኃይል እገዳ መጣሏን ተከትሎ ቴሄራን በበኩሏ ቀይ ባህርን ጨምሮ ወሳኝ የንግድ መስመሮችን እንደምትዘጋ አስጠንቅቃለች። የኢራን ጦር ማዕከላዊ እዝ ኃላፊ አሊ አብዶላሂ እንደገለጹት አሜሪካ በኢራን የንግድና የነዳጅ ጫኝ መርከቦች ላይ የምታደርገውን የደህንነት ስጋት ካላቆመች የኢራን ጦር በፋርስ ባህረ ሰላጤ በኦማን ባህርና በቀይ ባህር በኩል የሚደረጉ ማናቸውንም የውጭና የገቢ ንግዶችን እንደሚያግድ አስታውቀዋል። የአሜሪካ መካከለኛው እዝ ሴንትኮም ከሰኞ ጀምሮ ባለፉት 4 ቀናት ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውንም የንግድ መርከቦች ሙሉ በሙሉ ማገዱ ይታወቃል። ይህ እገዳ በማንኛውም ሀገር መርከብ ላይ ያለምንም ልዩነት ተግባራዊ እየተደረገ ይገኛል። እርምጃው የዓለምን ትኩረት ይበልጥ በመሳብ ኢራንን ለማንበርከክ ያለመ ቢሆንም ኢራን ያልተጠበቀ ዛቻ ሰንዝራለች። ይኸውም የቀይ ባህርን የንግድ መስመር መዝጋት ሲሆን ዛቻው ተጨባጭ ስጋት የሚሆነው ኢራን በቀጠናው የሀውቲ አማጽያን ስትራቴጂክ አጋር መሆኗን ተከትሎ ነው። በአሁኑ ወቅት የአሜሪካ ባህር ኃይል በጓዳር ባህረ ሰላጤና በራስ አልሃድ መካከል ያለውን መስመር ተቆጣጥሯል። ባለፉት 2 ቀናት ውስጥ አንድ መርከብ እገዳውን ጥሶ ማለፍ እንዳልቻለ ተገልጿል። ፕሬዚዳንት ዶናልድ ትራምፕ ይህንን እገዳ ያወጁት ባለፈው ቅዳሜና እሁድ በፓኪስታን ኢስላማባድ የተካሄደው የሰላም ንግግር ውጤት ሳያመጣ በመቅረቱ ነው። አሜሪካ ኢራን ዩራኒየም የማበልጸግ ስራዋን ለ20 ዓመታት እንድታቆም ስትጠይቅ ኢራን ግን የ5 ዓመት ገደብ ብቻ ነው ያቀረበችው። ምንም እንኳን በሆርሙዝ ወሽመጥ በኩል የመርከቦች እንቅስቃሴ ቢኖርም ብዙ መርከቦች የአሜሪካን እገዳ በመፍራት
ጉዟቸውን አቋርጠው ወደ መጡበት እየተመለሱ ነው። ባለፉት ቀናት የተወሰኑ መርከቦች በወሽመጡ በኩል ያለፉ ሲሆን ከነዚህ መካከል የቻይና፣ የብራዚል፣ የህንድና የኤምሬትስ መርከቦች ይገኙበታል። እንዲያም ሆኖ የባህሩ እንቅስቃሴ ወደ መቆም ደረጃ ተሸጋግሯል። ቻይና የአሜሪካን እርምጃ አደገኛና ኃላፊነት የጎደለው ስትል በውጭ ጉዳይ ሚኒስትሯ በኩል ኮንናለች። ሳውዲ አረቢያ ውጥረቱ ወደ ቀጠናዊ ጦርነት እንዳያመራ በመስጋት አሜሪካ እገዳውን እንድታነሳ ብታሳስብም እገዳው ዛሬ 4ኛ ቀኑን አስቆጥሯል። የጀርመን መራሄ መንግስት ቀውሱ በዓለም አቀፍ የንግድ መስመር ላይ ሊያስከትል የሚችለውን ስጋት አስመልክተው ማስጠንቀቂያ ሰጥተዋል። ሌሎች የአውሮፓ ሀገራት መሪዎችም እርምጃውን በስጋት እየተመለከቱት ይገኛል። መሪዎች ይህ ሁኔታ በዓለም የነዳጅ ዋጋና በዓለም አቀፍ ንግድ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል ስጋቶች እየጨመሩ ነው። በዚህ ስጋት መሃል ኢራን የቀይ ባህር የንግድ መስመር እንደምትዘጋ መዛቷ፣ በቀይ ባህር ቀጠና የአሜሪካ የባህር ኃይል መርከቦች መገኘታቸው ውጥረቱን አባብሶታል። ቀጠናዊ መረጃዎች እንደሚያሳዩት ዩኤስኤስ ጄራርድ ፎርድ የተሰኘው ግዙፍ የአሜሪካ መርከብ በቀይ ባህር ቀጠና ይገኛል። ኢራን ባሰማችው ዛቻ መሰረት የቀይ ባህር የንግድ መስመርን ለመዝጋት እንቅስቃሴ ከጀመረች ዋነኛ ምርኩዞ የሆነው የሀውቲ አማጺ ለጥቃት ማድረሻ የሚጠቀሙባቸውን ቀላል ጀልባዎች ሊያሰማሩ አሊያም ከየመን ሮኬትና ሚሳኤል ሊያስወነጭፉ ይችላል ነው የተባለው። የአሜሪካ አውሮፕላን ተሸካሚ መርከቦች በቀይ ባህር ቀጠና መገኘታቸው ከኢራን አሁናዊ ዛቻ ጋር ተያይዞ የዓለም ሌላኛው ጉሮሮ የሆነው ባብኤል መንደብ አደጋ ሊገጥመው ይችላል የሚል ስጋት በመታየት ላይ ነው። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር